እንዲህም ተብሏል። ቅዳሜ የካቲት 14 2018 ዓ.ም የአንጋፋው ደራሲና ጋዜጠኛ አበራ ለማ አዲስ መጽሐፍ ይፋ መመረቅ ነው ተደመጠ። የመጽሐፉ ደራሲ ጋሽ አበራ ለማ ቤተሰቦቹ፣ ወዳጆቹ እንዲሁም ሁሉ የተደረገላቸው ልጆች እንኳን ደህና መጣችሁ ይላል። ይህ ፕሮግራም በዩቲዩብ በቀጥታ እየተላለፈ ይገኛል። በመላው ዓለም በጉዞ ላይ በስራ ቦታና በየቤታችሁ ሆናችሁ ይህ ፕሮግራም የምትከታተሉ የስነ ጽሁፍ አፍቃሪያንና የውድ ደራሲያችን አድናቂዎች ሁሉ በያላችሁበት እንኳን ደህና መጣችሁ እንላለን። ጋሼ ይህ አይነቱ የመጽሐፍ ምረቃ ፕሮግራም ለአንተ አዲስ ባይሆንም በደራሲነት በቆየህባቸው 50 እና ከዛ ዓመታት ቢያንስ በየ2 ዓመቱ አንድ የስነ ጽሁፍ ስራ እያሳተምክ እንደነበረ ቁጥሮች ይነግሩናል። በእርግጥ በአንድ ዓመት አንድም ሁለትም ከዛ በላይ ሲያሳተም ነበር። እንኳን ደስ አለህ የምንለው ይህ የአሁኑ መጽሐፍ ለ100 ወሩ ጉዳይ ዕድሜ ላይ ሆነ በትክክለኛው ጊዜ የጻፈው ግለ ታሪክ ጭምር በመሆኑ ከዚያም ባሻገር ቀደም ስራዎችን በዚህ መጽሐፍ ውስጥ በተለያየ አውዶች በመወሳታቸው አንተንና ስራዎችን ለማያውቁ ጭምር ልዩ ዕድል ፈጥረሃልና እንኳን ደስ አለህ። ከምንም በላይ በዚህ መጽሐፍ ለሀገር ያለህን ከፍ ያለ ፍቅርና ውለታ፣ ለእውነትና ለፍትህ ያለህን ውግንና አሳይተሃል። ከሰላሌዋ የገጠር መንደር ከያበኖ ተራራ ግርጌ ከአርኪሶ ሜዳ እስከ አዲስ አበባ፣ ከኦስሎ እስከ ሞስኮ፣ ከእስያ እስከ አሜሪካ በዘለቀው የህይወት ጉዞ እንደ ውቅያኖስ ውሃ ጥልቅ ከሆነው የስነ ጽሁፍ ልምድህ ያለ ስስት ስላካፈልከን እናመሰግናለን። ብዙ ብናገር ደስ ይለኝ ነበር። በተለይ ጭብጨባ ሲመጣ ብዙ ብናገር ይገፋፋናል። ከሰዓት አንጻር ግን እዚህ ጋር ራሴን ገታ አደርጋለሁ። ቀጥታ ወደ ታግላችን መሄድ ግድ ስለሆነ የዕለቱን ልዩ ባለመብት መገናኘታችን ምክንያት የሆነውን የእንዲህም ተምሯል መጽሐፍ ደራሲ አበራ ለማ ወደ መድረክ መጥቶ የእንኳን ደህና መጣችሁ መልዕክቱን እንዲያስተላልፍና የዕለቱን የክብር እንግዳ የመክፈቻ ንግግር እንዲያደርጉልን እንዲጋብዝ እጠይቃለሁ። በአክብሮት ጭብጨባ ሸኙልን። ሰላም እንዴት ዋላችሁ? ለዚህ አጋጣሚ ተፈጠረው የመጽሐፌ ምረቃ ቀን ሁላችሁም በሰላም ስለመጣችሁልኝ ደስታዬን በጣም እገልጻለሁ። እንኳን ደህና መጣችሁ እንላለን። እጅግ የተከበሩ ዶክተር ኃይሉ አርአያ፣ የተከበራችሁ ቤተሰቦቼ፣ ወዳጆቼ እና ጓደኞቼ እንኳን በደህና መጣችሁ። ወዳጅ ውዶቼ፣ ከዚህ ቀደም በተለያየ ዓመታት የተለያዩ መጽሐፍቶች ሳስመርቅ ብዙዎቻችሁ አብራችሁ ነበራችሁ። የእናንተ ከጎኔ መቆም ብርታቴን፣ ጥንካሬ ሆኖ ዘልቋል። በስነ ጽሁፍ ስራዬ ቀጥዬ እስከዛሬ ድረስ ቆይቻለሁ፣ ጸንቻለሁ። የዛሬው የመገናኛችን ምክንያት ግን ለየትና አየር ያለ ነው። ይኸውም በሕይወት ዘመን ጉዞዬ ላይ አንዳንድ ግለሰብ ያሳለፉትን ውጣ ውረድ ሰብሰብ አድርጌ ያዘጋጀሁትን የሕይወት ታሪኬን ክትም ለማስመረቅ ከፊታችሁ መቅረቤ ነው። ይህ የሕይወት ታሪኬ በ3 አበይት ክፍሎች የተከፈለ ነው።
የመጀመሪያው ክፍል በዝነኛው ሸገር 1021 ነው 102.1 ሬዲዮ ላይ ተላልፎ የነበረው ቃለ መጠይቅ ቋንቋ ድንቋ መራሄት ጋዜጠኛ መዓዛ ብሩ የቅዳሜ እንግዳዋ አድርገን ለ4 ሳምንታት የተሰራጨው ቃለ መጠይቅ የጽሑፍ ቋንቋ ደረጃውን ጠብቆ ለዓይነ ንባብ እንዲበቃ ተደርጓል። ይህ ቃለ መጠይቅ የሕይወት ታሪኬን አብዛኛውን ክፍል የሸፈነ ነው። ያንን የሸገር ቃለ መጠይቄን ያዳመጡ ወዳጆቼ ወደ መጽሐፍ ቀይሬ እንዳቀርብላቸው ተደጋጋሚ ጥያቄ ማቅረባቸውን ስራውን እንድሰራው ጉልበት ሆኖኛል። ይህንን የአድማጮችን ጥያቄ ለወዳጄ ለጋዜጠኛ መዓዛ ብሩ አቅርቤላት መልካም ይሁንታዋን ሰጥታኝ ወደ ስራ ልገባ ችያለሁ። ላደረገችልኝ መስተንግዶ እና ለሰጠችኝ ይሁንታ እሷን እና መላውን የሸገር ሬዲዮ ቤተሰቦች በጣም አመሰግናለሁ። የሕይወት ታሪኬ ሁለተኛ ክፍል ይዘት ከሸገር ጋር በነበረኝ ቆይታ ወቅት ያልተነሳ ጉዳይንና ከዚያ ወዲህ የኖርኩትን ሕይወቴን የሚዳስስ ነው። ሶስተኛው ክፍል በተለያዩ ወቅቶች በተለያዩ ርዕሰ ጉዳዮች ላይ የጻፍኳቸውን አብይ መጣጥፎች በመጠኑ ያካተተ ነው። የአንድ ሰው ሕይወት የራሱ አርብና ስፋት አለው። ሁሉንም በአንድ መጽሐፍ ላይ አካቶ ለአንባቢ ማቅረብ በጣም አስቸጋሪ ነው። ስለዚህም ነው የኔም ይህ ንበንተኔ ውሱንነት እንዲኖረው ግድ የሚለው። ምናልባት ወደፊት ደግሞ ቀሪዎቹ የተዘለሉትንና የተዘነጉትን የሕይወት አሻራዎችን በተለያየ አጋራ ይሆናል። ውድ ወዳጆቼ ይህ የመጽሐፍ ምረቃ እንዲሳካልኝ በእጅጉ የጣሩልኝ ወዳጆችን እንዳመሰግን ይፈቀድልኝ። ይህንን አዳራሽ በነፃ እንድጠቀምበት ያፈቀዱልኝን አቶ ሰርጸ ፍሬሰንበት የብሔራዊ ቤተ መጻሕፍትና ቤተ መዛግብት ዋና ስራ አስፈጻሚ፣ ጠቅላላ የመስተንግዶውን ወጪ የሸፈኑልኝን እመቤቶይ ፍሬዓለም ሽባባውንና ኢንጂነር ቢጃይ ናይከርን የመጽሐፉ የገጽ ቅንብር የሰሩልኝን ደራሲ ደሳለው አዳነ፣ አቶ አለማየሁ መስፍንና ወጣት አንዱዓለም ያረጋልን መገናኛ ብዙሃን በማስተባበር ረገድ ጋዜጠኛ እዝራ እጅጉና አቶ ገናና ወጨፎን፣ ጋዜጠኛ ተስፋዬ ማሞን፣ የመጽሐፉ ህትመት በጥራት የሰራልኝን ሃይማኖት ማተሚያ ቤትን፣ ተጋባዥ ፍሬ ከናፍር፣ አሰሚዎችን እመቤት ፍሬዓለም ሽባባው፣ ኢንጂነር ቢጃይ ናይከርን፣ ጥናታዊ ቅኝት አቅራቢውን አርክቴክት ደራሲ ሚካኤል ሽፈራውን፣ መድረክና ውይይት መሪዎቹን ጋዜጠኛ ታጠቅ ከበደንና ጋዜጠኛ ነፃነት ተስፋዬን፣ አጣቋሚ ቃኞችን ደራሲ የዝና ወርቁን፣ ደራሲ ደሳለው አዳነንና ገጣሚ ይሳለም አዳምን፣ በመስተንግዶው የተኩትን እነ ዲያቆን ኢንጂነር ዳዊት ሙሴን፣ ተድላ ደገሰንና ቤተሰቦችን በእጅጉ አመሰግናለሁ። ውዶቼ ጓድ ፋሲካ ሲደልግ የሻምላው ትውልድ ደራሲ ፕሮፌሰር ጴጥሮስ ቶጃ ከአሜሪካ፣ ታላቅ እህቴ ጣለም የምስራች ስዩምና ሌሎችም ወዳጆቼና የቅርቦቼ የሆኑትን መካከላችን ይገኛሉ። እንኳን ደህና መጣችሁ እንላቸዋለን። በመጨረሻም የአዲስ አበባ ዩኒቨርሲቲ ተማሪ በነበርኩበት ጊዜ የአይኤልኤስ ዲናችን የነበሩትን ባለታላቁን ገድ ፖለቲከኛ
ደራሲና ሐዋርያ ዶክተር ኃይሉ አርአያ ፍሬ ከናፍር እንዲያሰሙልን በታላቅ ትሕትና ጋብዘናል። የአክብሮት ግብዣዬን ተቀብለው እዚህ ድረስ በመምጣታቸው እጅግ የላቀ ምስጋናዬን አቀርብላቸዋለሁ። ዕድሜ ከጤና አምላክ የሚጨምርላቸውና ይህም ታሪካቸውን በቅርቡ አሳተሙ ልንደረሳቸው እንመኛለን። ጋሼ አሁን ወደ መድረክ ይምጡልን። ሐዋርያው ነቢዩ ሲጋብዝ እንግዲህ ለመጀመሪያ ጊዜ በመድረክ ላይ ተከስቷል። በጣም አመሰግናለሁ። የክብር ተናጋሪ የሚባለው ነገር በጣም ከባድ ነው። ለብዙ መናገር ምችል አይደለም ነው። ነገር ግን አንድ ሁለት ነገሮችን ነገሮችን ብል ደስ ይለኛል። አበራ ለማን በአይኑራ በአይኑራ ውስጥ የተቀረጸው በ1979 ዓመተ ምህረት ነበር። በአዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ኢንስቲትዩት ILS የሚባለውን ድርጅት ዲን ነበርኩኝ። አበራ እንደጠቀሰው በዓመቱ መጨረሻ ላይ የላቀ ውጤት ካመጡ ተሸላሚ ከሆኑ ተማሪዎች አንዱ አበራ ነበር። በወቅቱ የሀገሪቱ መሪ ከነበሩት ከኮሎኔል መንግስቱ ኃይለማርያም እጅ ሽልማት እንዲቀበል ባቀረብኩበት ጊዜ ነው በአይኑራ ውስጥ በአይኑራ ውስጥ የገባው። ከተመረቀ በኋላ በወቅቱ የማስታወቂያ ሚኒስቴር ባልደረባ ሆኖ በጋዜጠኝነት ሙያ እንደሰራ አስታውሳለሁ። በዚህ በመሃል ግን ተጠፋፋል። እኔም በተለያየ አቅጣጫ ሄድኩኝ። አበራም እንደዚህ ከተመረቀ በኋላ በወቅቱ የማስታወቂያ ሚኒስቴር ባልደረባ ሆኖ በጋዜጠኝነት ሙያ እንደሰራ አስታውሳለሁ። በዛ ጊዜ ከነበሩት ታዋቂ ጋዜጠኞች አንዱ ነበረ። ነገር ግን በመሃል ለብዙ ጊዜ እንደምናውቅ ተጠፋፋ። ከተወሰነ
ሽክርክሪት በኋላ ኖርዌይ እንዳረፈ ሰማሁ። ብዙ እንግዲህ በኬንያ ማክሮር ተጉዞ ተሽከርክሮ ኖርዌይ ደረሰ። በኋላ ግን አሁን በቅርብ ጊዜ ኖርዌይ እንዳለ አንዳንድ ከተወሰነ የስደት ሽግግሪት በኋላ ኖርዌይን ከተንዛቱ ኖርዌይ እንዳለ ሰማሁ። ከዚያ በኋላ በቅርቡ አዲስ አበባ መጥቶ በአይነ ሥጋ ተያየ። ከብዙ ጊዜ በኋላ መጠፋፋት በኋላ ከዚያ በኋላ በቅርቡ አዲስ አበባ መጥቶ በአይነ ሥጋ ተያየን። ወዲያውኑ ከበርካታ ህትመቶቹ ሶስቱን ማለትም ኩርፊያና ፈገግታን፣ ቅንጣትን እና ጥሩ ማለትን ሰጠኝ። እነዚህ መጽሐፍትን ካነበብኩ በኋላ ደግሞ በዛሬው ዕለት የተመረቀውን መጽሐፍ አገኘሁ። እነዚህን ስራዎች ካየሁና በግንባር ከተነጋገርን የተለየ ስሜት ነው ያደረብኝ። በአጭሩ እንደተረዳሁት በአጭሩ ነገር ካላወራ አበራ ልዩ ሰው ለኔ፣ ነገር ግን ለብዙ ሰዎችም ልዩ ሰው እንደሆነ አውቃለሁ። አበራ እንዳወቁት በቅርቡ እርግብግብ ነው። እንስፍስፍ ነው። ርኅሩህ ነው። እርግብግብነቱ እንስፍስፍነቱና ርኅሩህነቱ ደግሞ ልብ የሚሞላ ፍቅርን ይረጫል። ልብን በፍቅር ይሞላል። የተለየ ባህሪ ለእውነት ይሞታል፣ ለፍትህ ይሞታል። ከልጅነቱ ጀምሮ እነዚህ ባህሪያት የደርሱ ነበሩ። እነዚህ ባህሪያት
ለርቡነቱ፣ ለግብግብነቱ፣ ለእውነት ሞት፣ ለፍትህ፣ ለእውነት ሟችነቱ ደግሞ በአበራ ውስጥ ያለ የስነ ጽሁፍ ተሰጥኦ በውስጡ ያለ ተሰጥኦን የሚያመለክቱ ናቸው እነዚህ ባህሪያት። ይሄ ብቻ በቂ ይመስለኛል። ከዚህ የበለጠ ማለት አልችልም። ወርቅ የሆኑ ባህሪያት ናቸው። አበራ እስከ ዛሬ በአወጣቸውና ወደፊት ደግሞ በምታወጣቸው ስራዎችን የትውልድን የወጣቶችን መንፈስ የምታበለጽግ ስለሆነ ኑሩልን። ዛሬም ነገም ኑሩልን። ባለውለታችን ነህና ባለውለታችን ነህ። ከዚህ የበለጠ ማለት የሚቻል አይመስልም። ፍቅር ነው ዋናው ነገር። ያ በልቡ ያለ ነገር ህይወቱ ነው። ከነበሩ ሳይሆን በአካል ሳይሆን ይነግረኛል ስሜት መንፈሱ። ከዚህ የበለጠ በረከት ጸጋ ደግሞ የለም። ስለዚህ ለእኛ ህይወት መበልጸግ ከፍተኛ አስተዋጽኦ አድርገሃልና እግዚአብሔር ይመስገን። መግቢያ ላይ ስለ አንጋፋው ደራሲና ጋዜጠኛ ጋሽ አበራ ለማ አንዳንድ ነገር ስናገር ፍርሃት ይዞ ይችላል። ምክንያቱም ታላላቆችን ከኛ በፊት የተደረሱ በሙያ በእድሜ በልምዱ ከኛ የቀደሙ ሰዎች ስንገልጽ ምናልባት ተሳሳቱ እና ኢንፎርሜሽን ከሳቸው ስላገኘው አመስሉ ቀደምት መምህር ናቸው። የሰማስ ጋሽ አበራ አስተምረዋል እና መምህር ከዚህ ሁሉ ድሬ በኋላ እንደዚህ አይነት ምስክርነት ሲሰጥ መታደል እና እኔም ይህን ዕድል ስላገኘው እጅግ በጣም ደስ ብሎኛል። ጋሼ ስላማንገኝና ይህን መድረክ ስለሰጠኝ ስለማግኘት ክብር መግለጽ እፈልጋለሁ። ከእንዲህም ተምሯል መጽሐፍ ገጽ ውስጥ ስለ ዶክተር ኃይሉ እንዲህ ተብሏል። መስከረም 4 ቀን 2018 ዓ.ም ክብር ለሚገባው ተገቢው ክብር ለመስጠት ዶክተር ኃይሉ አካል ጠይቀናል። ዶክተር ኃይሉ የአዲስ አበባ ዩኒቨርሲቲ ተማሪ በነበሩበት ጊዜ የአይኔስ የተከበረው ሐዋርያችንና ሁላችን ነበሩ።
ወደ ፖለቲካው ዓለም ከገቡ በኋላ ኮሎኔል መንግስቱ ኃይለማርያምን በአምባገነንነት በሸንጎ ፊት ለፊት የሞገቱ የግንባር ስጋ ነበሩ። በኋላም የኢህአዴግን ሞተኛ ኃይል ለማስወገድ በድርጅት ውስጥ ተሰልፈው የቁርጥ ቀን ልጅነታቸውን አሳይተዋል። ከሁለት ዓመት በላይ ታስረው ስቃይ ተቀብለዋል። ዶክተር ኃይሉ በስነ ጽሑፍ ስራቸው እውቅናን ያገኙ ሰው ናቸው። ከወጥ ስራዎቻቸው ባሻገር የግሪኩን ዝነኛ ቃለ ተውኔት የኦዲፐስ ንጉሥን ተርጉሞ ለመድረክ ያበቁ ብርቱ ሰው ናቸው። እናመሰግናለን። ወደ ጋሼ ልመለስ። ከልጅነት እስከ እውቀት ከቡድ ወይስ ጥላሸት እስከ ቲም ተምሯል። የተጓዝንባቸው መንገዶች የሙያና ሀገር ፍቅር የአርበኝነት እንደነበረ ብዙዎች ይስማማሉ። አሁንም ሰምተናል። እንዲህም ተምሯል መጽሐፍ ደግሞ ያው ምስክር ነው። ካሳተምካቸው ይልቅ ያላሳተምካቸው ከነገርከን ይልቅ ልትነግረን የምትችለው እጅግ እንደሚበልጥ እድሜና ጤና ይስጥህ እንጂ ያንንም እንደምታደርገው አልጠራጠርም። ጋሼ በድጋሚ እንኳን ደስ አለህ እያልኩ አሁን ወደሚቀጥለው መርሃ ግብር እንሄዳለን። ጾም ነው በሙስሊሙ ማህበረሰብ ዘንድ፣ እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ጾም ነው ጊዜው። ዘረሰኛ እና ካፋ አንድ የዘረሰኛ ስንተው ይመልሳል።
አምላክ የክብርህን እንዳታሳንሰው እምቢ ብሎ አይቀርም አንተ የጠራኸው ሰው በድጋሚ እናመሰግናለን። እንግዲህ መጽሐፍ ውስጥ ደግሞ መሰንቆ፣ ክራር፣ ዋሽን ያማልሉኛል ነበር። እንግዲህ እኛ ዛሬ መሰንቆን አምጥተናል። ሁለቱም ደግሞ ሌላ ጊዜ እናመጣለን። በእርግጥ ጋሼ መሰንቆን የኮረኮረ የሚያስቃትን የጥንት የጠዋቱን ወሰኑ ዲዶን ያደርጋል። ወሰኑ ዲዶ ያሰለጠነውን ለገሰ አብዲንም እንደዚሁ ያደርጋል። በአጠቃላይ ሙዚቃ ይወዳል። ጥላሁን ገሰሰን ያደርጋል። ሰው ይወዳል። ብዙ ወዳጆች አሉት። የሁሉ የጋሼ ወዳጅ እና ደግሞ በቀጥታ በዩቲዩብ እየተላለፈ ይገኛል። በመላው ዓለም ያሉ ሰዎች እየተከታተሉ እንደሆነ እናምናለን። ጋሼ በድጋሚ እንኳን ደስ አለ። ሰዓቱ ፍሬ ከናፈር ኪኖት ስፒች አሁንም የሚጀመርበት ነው። ኢንጂነር ቢጂአይ ነራሽ ናይከርና ፍሬ ዓለም ሽባባውን በተከታተል ወደ መድረክ እንዲመጡ ጋብዛለሁ። አመሰግናለሁ። ሁልጊዜ ያው ቲሸርት ሁለተኛ ጊዜ ጠብኛል እንጂ ነገር በምንም መለብሴ ዛሬ አፉ በሉት ምናምን አለ ለምን በሚለት ወሰደ ይሁን ታላላቅ ሰው እዚህ ጋር ተቀምጦ እንኳን መጽሐፉን እዚህ ተቀምጦ እኔ አነስ ያለው ልጅ እዚህ ጋር እንዳወራ አጠራቴ ምናልባት የሆነ ነገር ይሆናል ብዬ ተጠራጥሬያለሁ። ባሻይ ባለበት እንግዲህ ሁሉ ነገር መሰማት አለበት። አፉ ይበሉ። ይሄ ሁሉ ታላላቅ ሰዎች ባሉበት መድረክ ላይ እነሱ ሲያወሩ መስማት መማር ሲገባ እኔ ታናሽ ወደዚህ መድረክ መጥቼ እንዳወራ የተደረገበት ጉዳይ ምናልባት የሆነ ነገር ይኖራል ብዬ አስቤ ተቀብዬዋለሁ። አልተቀበልኩት ምናምን ብዬ ተቀብዬዋለሁ። የሆነ ነገር ነው ብዬ ስለማስብ ከመጽሐፉ ልጀምር። ያው እኔ ነጋዴ ነኝ። ከመጽሐፉ ስጀምር በአጋጣሚ ቴሌብራችሁ ያልሰራ እዛ ከመጽሐፍ መግዛት ፈልጋችሁ ቴሌብራችሁ ያልሰራ አካውንታችሁ ደግሞ እንዲሁም ኔትወርኩ ያልሰራ ወይ ደግሞ ፍሪዝ የተደረገ በአጋጣሚ ኪሳችሁ ውስጥ ገንዘባችሁን ረስታችሁ የመጣችሁ ልትሆኑ ትችላላችሁ እና ለመቶ ሰው መጽሐፍ እንዲሰጥልኝ በእርግጥ የጋሻ በራን ሕይወት በመጽሐፍ ውስጥ በዚች ትንሽዬ መጽሐፍ ውስጥ አንድ ላይ ሰንዶ ማምጣቱ ግዙፉ ከሆነው የሄደበት የህይወት ጎዳና አንጻር ሳየው ትንሽ ነው ለኔ። ይህም ደግሞ በገንዘብ አይለካም። ይህን ነገር እንዲህ አድርገህ በማስቀመጥህ ለትውልድ በማሰብህ ነው እና ፈቅ ያለ እድሜ ከጤና ጋር ጀሊሉ ይወፍቅህ ብዬ ጠይቃለሁ ማለት ነው። እጸልይልሃለሁ። ጋሻ በራ ሳይሆን ሁል ጊዜ ሳቅ ይለኛል። የምንተዋወቅበት ነገር አለና ቤት ስሄድ አንድ
በጣም የፍቅር ሰው ነው እና ሰው የልቡ ውጤት ነው ብዬ እንዳስብ የሚያደርገኝ እሱ ብዙ ነገር ይችልበታል። የሆነ ብቻ ወጣትነቱ ይተገኛል። ወጣት ፍቅረኛው ቤቱ ስትመጣ እንዴት አድርጎ ያሽሞንሙናል ብዬ አስባለሁ። እኛ ስንሄድ የማይሰራው የማይከፍተው የሙዚቃ አይነት እንደው በቃ ብዙ ነገር ነው እና ወጣትነቱን እጓጓለሁ ድሮ የነበረበት እና ያንን ማስ ወሬ ሰላቴ ያው ደገም ሼር እናደርጋለን። በዛ በደንብ በቃ ሳያው ራሱ ወንድሜ ነው ይመስለኝ እንደዚህ እንትን ያደርገኛል። ከዛ ተነስቶ ወሊሶ ገብቶ አዲስ አበባ ሄዶ በተለያየ ዓለማት ክፍል ውስጥ ያሉ ዜናዎችን ይዞ መጥቶ ጦርነትን ከጦርነቱ ሜዳ ላይ በቀጥታ እየዘገበ ከዛ በኋላ ደግሞ የመጣውን ነገር ላይ እውነት የድርድር ውጤት ነው የዛን ዘመን የድርድር ውጤት በሆነበት ዘመን ላይ እሱ ግን በእውነት ላይ አቋም ይዞ ጸንቶ ራሱን ለስደት ወደ ኬንያ ከዛም በኋላ ከዛም ሄዶ ኖርዌይ ሰርቫይቭ አድርጎ የእውነት ፍሬውን አሁን እያየ እውነትን ይዞ በመራ እና ይሄን አነብና መጨረሻ ላይ ግን ቤቱ ግድግዳ ላይ ሁልጊዜ የሰቀላት አንድ ገጠር አለች እና የመጨረሻዋ ነው ወዳት ስንኝ ታሪኩን አጫውቶኛል። እኔ አንድ የዛን ጊዜ 1982 አንድ ፀሐይ ሼር አድርገን የተለያየ ቦታ ነው በአንድ ፀሐይ ውስጥ በነበረ ወቅት የጻፋት ግጥም መሆኗን ነግሮን የመጨረሻዋን ምን ይላል? ሕይወት ካነተበ ፍርሃት ንጉሥ ሆኖ አገር ካስደመመ እናንተም እንደኔው ፍርሃት ካባዣችሁ ጠመንጃው ዣንጥላው ውሻው ለምናችሁ ብሎ የጻፈው ግጥም እና ፍርሃት የሚል ግጥም ነው እዛ ጋር ያስቀመጠውና ብዙ ጊዜ እኔ ንጉሱ ሰው ለምንድን ነው የምትገድፈው እያለ ይቆጣኛል። አይ ንጉሱ ተገስሰው ሰራተኛው ወይ ይሰፋው ሰው ይመስል ለዛ ነው ንጉሱ ብዬ የወዳጅነታችንን እንደዚህ እንጫወታለን። እንኳን ደስ አለ እንድትኖርልን ነው የምንፈልገው። ጋሽ ፋሲካ እዚያ ያለ በጣም ኢንተርቪው እያየሁ በጣም አመሰግናለሁ። ጀስቲፊኬሽን ፓወሩን በጣም ወደዋለሁ። እሳቸውን ጋር ቤት መተናል። ካፒቴኑ ብዙዎቻችሁ እዚያ ያላችሁ እና አመት ከአመት ያድርሰን ብዬ ለሁላችሁም